ሰላም ወደ የተከበራችሁ መላው ጨረቃ ቤተሰቦች እንደምን አላችሁልኝ? ዛሬም እንግዲህ በሀይሚና በብሩኬ ቪዲዮ ተመልሰናል። አንዳንድ ነገር ማለት መተናል። በጣም ግራ ገብቶኛል ቤተሰቦቼ። ምንድነው እየተፈጠረ ያለው? በሀይሚና በብሩኬ መሀል ላይ ምንድነው እየተፈጠረ ያለው? በሀይሚና በብሩኬ ውስጥ ምን እየገባ ነው? አልገባኝም። መሀላቸው እየገባ ያለው ሰይጣን እንደው ይውጣ በቃ። እኔ ቃላት ነው ያጠረኝ። በቃ አላቅም። ምንድነው እየሆነ ያለው? ቀን ወደ ቀን የሚፈጠረው ነገር አዲስ ነገር ነው የሚፈጠረው ቤተሰቦቼ። ዛሬ ደግሞ እዩ መጣች። እሺ ቆይ እዩ እንዴት ቤታቸውን አወቀች? ግራ የገባኝ ነገር ቤታቸውን እንዴት አወቀች? በቃ እኔ ቤተሰቦች አንድ ነገር ጠርጥሬያለሁ። ምን በሉኝ? ከዩ ጀርባ ሌላ ሰው አለ። የሀይሚና የብሩኬን መጣላት የሚፈልግ ሰው አለ። እሱንም ይልካት ብዬ አስባለሁ። ምክንያቱም እንዴት ልታውቀው ቻለች የአዲስ አበባ ቤታቸውን? እንዴት? ጥያቄ ምልክት። እስቲ ይህን ነገር እናንተም እንደኔ ጥያቄ ከፈጠረባችሁ ኮሜንት ላይ ንገሩኝ። እስቲ ምን አስባችኋል እናንተ በዚህ ጉዳይ? እኔ ግራ ገብቶኛል። ሁለተኛ ደግሞ ማየት የምፈልገው በዛሬው ቪዲዮ ባይዘዌ አሁን እቺ ልጅ እያደረገች ያለችው እዩ ሁሌ የምትገባው በምን መሰላችሁ ቤተሰቦቼ? የሀይሚና የብሩኬን ቪዲዮ ታያለች። ከዛ በኋላ እነሱ በከፈቱት ክፍተት ነው መሀል መግባት የምትፈልገው። አሁን ዛሬ ምን ተመለከትክ ብትሉኝ በቃ አላ ሀይሚን ለማጣጣል ብሩኬን ተጎድተሃል ምን ሆነ የሚንከባከበው የለም ለማለት ምናምን ብዙ ነገር ጥራለች። እና ይሄ ነገር እንዴት ታዩታላችሁ? የእናንተን ሀሳብ ኮሜንት ላይ ጻፉልኝ። እስቲ ወደ ቪዲዮ። ደነገጥክ? የት ነው የምትገቢው? አንተን ቤት ለማወቅ እኮ ግዴታ እንደጋ መደወል አይጠበቅም። ምን ማለት ነው? ብሩኬ በጣም ደንግጧል። ብሩኬ ቤተሰቦች በጣም ደንግጧል። ምክንያቱም እንዴት ቤቱን ልታውቀው ቻለች? አንደኛ ጥያቄ እሱን የፈጠረበት ጥያቄ ምንድነው? ቤቱ እንዴት ልታውቀው ቻለች? ሁለት ደግሞ ምን መብት ኖሯት ነው አሁን ብሩኬና ሀይሚ ህይወት ውስጥ ድጋሚ የምትገባው? ልጅ ደና ተገላገልናት። ከቡታጀራ ወደ አዲስ አበባ ገቡ ስንል ተከትላ መጣች። ምን ይባላል? እሺ ምን ይባላል? ቤተሰቦቼ ቪዲዮን ሲጀምሩት በላይክ ጀምሩት። ቤቱን ሰብስክራይብ ማድረግ ደግሞ አትርሱ ቤተሰቦቼ። ባይዘው ወይ አንድ ሀሳብ አለ ቤተሰቦች። አንድና አንድ ማን ነው? እዩ ከነሱ ህይወት ንቅል ብላ እንድትወጣ ከፈለጉ እነሱ አንድ ማድረግ ያለባቸው ነገሮች አለ። ምንድነው ያ ነገር? ምን ማድረግ አለባቸው? ሀይሚና ብሩኬ እዩ እንድትወጣ ቃላችሁኝ ደግሞ ልንገራችሁ። በቃ እነሱ ፍቅር ከሆኑ ማንም ሰው ማላቸው መግባት አይችልም ቤተሰቦች። ዋናው የእነሱ ፍቅር ነው፣ የእነሱ አንድነት ነው። እነሱ አንድ ከሆኑ አንድ ፍቅር ካላቸው የሰው ወሬ የማይሰሙ ከሆነ በቃ አለቀ እኮ ነገሩ ቤተሰቦች፣ አለቀ ነገሩ። በቃ ምንም ነገር አይፈጠርማ። አሁን ግን እዩ እየገባች ያለችው የእነሱ መጣላትና የእነሱን አብሮነት ስለምታይ ለማለያየት እየሞከረች ነው። በቃ ሪያሊቲ ይሄ ነው ቤተሰቦቼ። ሀይሚና ብሩኬ ይህን ቪዲዮ እንድታዩ ትፈልጋለሁ ቤተሰቦቼ። ሁላችሁን ኮፒ ሊንክ ሼር እያደረጋችሁ ለሀይሚና ለብሩኬ እንዲደርስ አድርጉላቸው። በቃ ምክንያቱም እናንተ አንድ ከሆናችሁ ፍቅር ከሆናችሁ ማንም ሰው መሀላችሁ ሊገባ አይችልም። ቢገባ ራሱ እንደመጣ ይመለሳል። አሁን ለሀይሚና ለብሩኬ ለአንድ ወታደር መከላከያው ምንድነው? የብረት መሸፈኛውን ይይዛሉ አይደለ? ለምን? ከጥይት ለመከላከል። አሁንም ቢሆን ሀይሚና ብሩኬ የእነሱ ደግሞ የሰውን ጠላቶች የምትከላከሉት በፍቅራችሁ ነው። ፍቅራችሁን ባውንደሪያችሁን ካጠበባችሁ ማንም ሰው ወደ እናንተ ሊገባ አይችልም። በቃ አይደል ቤተሰቦቼ? እኔ ይሄን አስባለሁ። ለምን መጣሽ? እዚህ ምን ሰራሽ? አንተ ፈልግ ይሆን? ምን ሲጀመር ከብሩኬ ምንድነው የቀረሽ? በቃ ያ ሁላ ነገር ተበጠበጠ። አሁንም ድጋሚ ደግሞ አዲስ አበባ መጥተው ይበጥበጡ ነው። አልገባኝም ቤተሰቦቼ። ይሄ አንገት ሀብል ነገር ግን የሆነ ነገር አለው። በቃ እኔ ራሱ ኮሜንታችሁን በጣም እያየሁ ነበርና አንገት ሀብሉ ያወልቀው አንገት ሀብሉ የሆነ ነገር አለው ምናምን ስትሉ አላምንም ነበር በእንደዚህ ነገር። አሁን ግን እንዳምን እየተገደድኩ ነው። ይሄ አንገት ሀብል የሆነ ነገር አለው። በቃ ብሩኬ ይሄን አንገት ሀብል እንዳወልቅ እፈልጋለሁ። እናንተም ትፈልጋላችሁ ብዬ አስባለሁ። አትፈልጉም? እቺ ኮሜንት ላይ ንገሩት። ብሩኬ ይሄን የአንገት ሀብል አውልቅ ያላችሁ ጻፉልኝ። ባይዘዌ አይሚን ብሩኬም የኔ ቪዲዮ ያዩሳል ቤተሰቦቼ። በእውነት ኩመሪ ነው፣ ከፍተው ያዩሳል የኔ ቪዲዮ ይደርሳቸዋል። ስለዚህ ኮሜንታችን አይተው ደግሞ ይሁን ነገር ያስተካክላሉ እያስባለሁ ቤተሰቦቼ። እኔ የሚሰማኝ ስሜት ነው። በቃ አሁን ላይ እቺ ልጅ ምንድነች? እንዴት ልታውቀው ቻለች ቤቱን? አልገባኝም። አሁን እዚህ ጋር ምን እያደረገች መሰላችሁ? አይሚን ለማጣጣል እየሞከረች ነው። አልተንከባከበችም።
ከእሷ ጋር ስለተለያየክ እንደዚህ ሆነሃል፣ እኔ እንከባከባለሁ ለማለት እየሞከረች ነው። አይሆንልሽም። ሲጀመር ቤት ራሱ ድረስ መግባት አልነበረባትም። በቃ አንድ የምናገረው ነገር ቤት ድረስ ራሱ መግባት አልነበረባትም። ማነች እሷ? ከበር ማባረራችንም ወይ? እኔ እንደዚህ ስለመው ትናንትናም ለምንድነው በብሩኬ ብቻ የምትፈርደው እያለች ነበር። እየፈረድኩበት አሁንም አይደለም፣ ግን በቃ ከበር እንዳገባ ማድረግ ይችላል አይደል እንዴ? እኔ አሁን ቤቴ አንድ ሰው መጥቶ ወደ ውስጥ እንዲገባ ካልፈለግኩ ከበር አላስገባውም። ያን ሰው ማንም ሰው እንዳስገባው አያስገድደኝም። እግም ማንም ምንም ቤተሰብ ማንም በእኔ ቤት እኔን የሚያገባኝ። ስለዚህ ብሩኬ ከበር ራሱ እንድገባ ማድረግ አልነበረብህም። ባይዛው ይሄ የኔ ሀሳብ ነው። ሁላችንም እንደ የመልካችን ሀሳባችን ስለሚለያይ የእናንተን ሀሳብ አስተያየት ደግሞ እስኪ ኮሜንት ላይ ጻፉልኝ። ላጽዳለክና ቢያንስ በቃ አዲስ መንፈስ ውስጥ ሆናለህ። ባይዛው ብሩኬ ከዚህ ሙድ የሚወጣው ከዚህ መንፈስ የሚወጣው ከሀይሚ ጋር ብቻ ሲታረቅ ብቻ ነው። በቃ ከሀይሚ ጋር ሰላም ካልሆነ አንቺ ጨራሽ መታሽ የማይሆን ሙድ ውስጥ ነው የምከችው። አሁን የዛሬውን ቪዲዮ አይሚ ስታየው ምንድነው የሚፈጠረው? ቤተሰቦች ምን እንደሚፈጠር ገምቱ እስቲ ኮሜንት ላይ። አልገባኝም። ማይቶ አይቀርም መቼም አይደል? እኔ እንደውም ካሁን መጣች ብዬ በጣም ሰግቼ ነበር። ካሁን አይሚ ትመጣለች ብዬ በጣም ሰግቼ ነበር ቤተሰቦች። ግን እንደው ፈጣሪ ያን አይሚ እንዳመጣ ይዞታል። ተመስገን። ምክንያቱም ጸብ እንዳይፈጠር ስለምፈልግ ነው እንጂ አይሚ ወደ ቤቷ እንዳስገባ ፈልጌ አይደለም። ስለዚህ አሁንም ቢሆን ብሩኬ እቺ ልጅ ከቤት ጥርግ አድርገህ መስጠት አለብህ። እንድገባም ከበር መፍቀድ አልነበረብህም። ማንም ሰው ያስገድድህም። ግን ደግሞ ከጋ መታለች አይደለ? ግን አሁን እቺ ልጅ ከህይወት ካላስወጣት እስከ መጨረሻው ድረስ በእውነት ላለው ከሀይሚ ጋር መቼም ሰላም አታገኝም። ግን እናንተ ግን እንደተማረ ሰው ግን ተናግራችሁ ብታወሩና ፍቅራችሁን ብትፈቱ ግን እቺ ልጅ ትወጣለች። ባይዘው አመኑኝ። እስቲ እናንተ ፍቅር ሆኑ። እስቲ እናንተ ታረቁ፣ ታያዩታላችሁ። ከአንተ ጋር መሆን ማለት ምን ማለት ነው? ከብሩኬ ጎን መሆን አለብኝ ብዬ አስቤ እዚህ ልክ እሷን እየተለማመጠ የሚኖርበት ምንም ምክንያት የለም። አንቺ ማነሽ? ይሄን ለማለት ማን ነው መብቱ የሰጠሽ? ቆይ እኔ ማን ነው እቺ ልጅ የልቤ የሰጣት? ቤተሰቦች እኔ ግራ ገብቶኝ ነበር። ማን ነው ለዚህች ልጅ የልቤ ልብ ኮይን ስም የሚሰማት? በቃ በኮንፊደንስ እኮ ነው የምታወራው። ቤተሰቦች እንዴ እቺ ልጅ እንዴት የሚያረጋት? እኔ አልገባኝም ነገር ስራዋ። እንዴ ማን ነው ከኋላዋ ያለው? ከኋላዋ ሌላ ሰው አለ። ቤተሰቦች እመኑኝ። እንደዚህ የተማመነችበት የብሩኬን ቤት የሚወድበትን ቤት የሚነግራት ብሩኬ የሚሄድበትን ቦታ የሚነግራት የሆነ ሰው አለ እንጂ እቺ ልጅ በምን ታውቃለች? ወይስ ያንገት ብሎ ነው? አልገባኝም ቤተሰቦች። ምክንያቱም ይወዳታል አውቃለሁ። በዚህ ልክ እሱን መግፋት አይጠበቅባት። መንከባከብ እንደነበረባት፣ በምን ልክ እሱን መያዝ እንደነበረባት ያው ትምህርት ይሆናታል ብዬ አስባለሁ። ሲጀመር አይሚ ከአንቺ አትማርም። ባይዘው አንቺ እኮ ከእሷ አይተሽ ነው ብዙ ነገር ብሩኬ ለመንከባከብ የምትጠሪው። ለምን ለብሩኬ እንዳይሚ የምትንከባከበው እንዳይሚ የምትወደው እንዳይሚ እንዴ ብሩኬ ማለት እኮ እንደ እንቁላል እኮ ነው የያዘችው አይሚ። ብሩኬም ቢሆን አይሚን እንደ እንቁላል ነው የያዛት አይደል ቤተሰቦቼ? ስለዚህ አሁንም ቢሆን አንቺ አንድ ተራ ሴት ነሽ። የድሮ የብሩኬ ፍቅረኛ ነሽ። አሁን ላይ ምንም ነገር የላችሁም። አሁን ግን የእነሱን ህይወት ለማደፈረስና ለመበጥበጥ የመጣሽ ጠላት ነሽ። ሁላችንም ይህን ነገር እናውቃለን። የብሩኬን ልጅ ነው በለሽ በባጃዊ እኛን አታሳምኝንም፣ እንደማይሆን እናውቃለን። አሁን ግን ድጋሚ አዲስ አበባ መተሽ የማረግሽ ምን አስፈልገው? እርግጠኛ ነኝ ትናንትና የአይሚን ቪዲዮ አይታን የመጣችው አይሚ ከቤት ልትወጣ እንደሆነ ስላወቀች ይህን ክፍተት ለመጠቀም ብላ የመጣችው። እመኑ ቤተሰቦች። እነሱ ግን የሚታረቁና አንድ ቢሆኑ ኖሮ ግን አያቸው አይደለም የፍቅር ጥንካሬና ፍቅር ደግሞ ትንሽ ሲላቀቅ የሚፈጠረው ነገር ከዚህ በኋላ ማሳያት ነገር እኔ ምን ሰራልሻለሁ? ምን ሰራልሻለሁ? ደግሞ ምንድነው የሚመስለው? የሚያጸዳልህ እንኳን የለም። እንደዚህ ተዝረክርኮ እንደውም ና አሁን በቃ ይሆናላ አይሚን በጣም ለማንቋሸሽ አይሚን ለማጥላላት የመጣች ነች። ምክንያቱም በቃ ቤቱ እንደዚህ ቆሾ ሴት የለም በቤቱ ና እንዴ ሲጀመር እኮ ይሄ ቤት እኮ እንዲፈርስና ፍቅራቸው እንዲደፈርስ ያደርግሽ እኮ አንቺ ነሽ። ከዚህ በፊት ቤቱ እንዴት ነበር አይሚ ያዘችው? እንዴት ነበር ሴቷ አይሚ እዛ ቤት እያለች እንዴት ነበር ያ ቤት የሚያምረው? ንገሩኝ። እንዴት ነበር ብሩኬ ደስተኛ የነበረው? እንዴት ነበር ፊቱን እኔ አላውቅም። እኔ ቃላት የለኝም። ቤተሰቦች ታውቁታላችሁ መቼም። አሁን ላይ ግን አንቺ ባደፈረሽው ፍቅር የተነሳ ቤቱ ቀዝቅዟል፣ የሀዘን ቤት ሆኗል። እዩ አሁንም ቢሆን ወደ መጣሽበት ተመለሽ። ባይዘው አይ ካልሽ ግን
እንጃ የማይሆን ነገር ውስጥ እንደምገቡ በአሁኑ እርግጠኛ ነኝ። ከሀይሚ ጋር የማይሆን ነገር ውስጥ የምገቡት በብሩኬ ቃል አታውቅም። እመኑኝ ቤተሰቦች። እቃዋ የት እንዳላሳየኝና አዘጋጅቼ ልጠብቃት። የማንን ዕቃ? እቃዋ ሊዛ ልትል ነበር። ማን ስለሆንሽ ነው አንቺ የምትወጪው? ጭራሽ አንቺ ነሽ የሀይሚን ዕቃ አውጥተሽ የምትይው ወደ ውጪ። እቺ ልጅ ግን እንዴት ነው የልቤ የተሰማት ቤተሰቦች? አረ ማን ነው አይዞሽ ያለሽ ግን እንዴ? ባይዘቦይ ብሩኬ እኮ በወድሽ ውስጥ ልጅ ስላለ ነው፣ ሴት ስለሆንሽ ነው እንጂ እስካሁን ያ ሰው ቢኖረው ይሰናዘር ነበር፣ ብዙ ርቀት ይሄድ ነበር። ባይዘቦይ ግን ሴት ስለሆንሽ አክብሮሽ ነው። እሱ እንዳከበረሽ ደግሞ ለምን አንቺ እነሱን አታከብሪም? ለምን ተከበረሽ ቁጭ አትይም? በኋላ ግን የማይሆን ነገር ውስጥ ነው የምትገቢው። ባይዘቦይ ቤተሰቦች በእውነት እኔ እዚህ ጋር ተናድጃለሁ። ቃላ ማነች እሷ የሀይሚያችን ዕቃ ይዛ የምጥለው ወደ ውጭ ወይ ደግሞ እሷ ከቤት የምታስወጣት ማነሽ? ሀይሚያችን በእውነት ልሻለሁ፣ ነገ መተሽ ጆሮዋን አንጠልጥለሽ ከዛ ቤት እንድታስወጫ ትፈልጋለሁ። በእውነት ትፈልጋለሁ። ሀይሚ ይሄን ካላረግሽ በቃ ማድረግ አለብሽ። ይሄን ቪዲዮ ኮፒሊንግ እያደረጋችሁ ሀይሚ ጋር ይደርስ አድርጉልኝ ቤተሰቦች። ጆሮ ግንዷን ይዛት እንደዚህ አንጠልጥላት ከቤት ማስወጣት አለባት። እራሷን በዚህ አፏ እራሷ መውጣት አለባት። ማነች እሷ? ሲመር እዚህ መርገጥ አልነበረባትም። በኋላ ከኔ ጋር ነው የምትኖረው። ምኛለሽ እዚህ ቤት ላይ እኔ ብቻዬን መኖር ነው የምፈልገው። ብቻን ሳይሆን ከሀይሚ ጋር በሚለው አስተካክል። እዛ ቤት ውስጥ ከሀይሚ ጋር ነው እንጂ አንድ ላይ መኖር ያለብህ፣ ብቻ መኖር የለብህም። ባይዘው ያን ቤት ስትከራየው ከሀይሚ ጋር አንድ ላይ ለመኖር ነበር አያሰብከው? ግን እቺ ልጅ መታ ህይወታችሁ ተበጠበጠ። አሁን ምንም ግን ማስተካከል ትችላለህ ብሩኬ። አንተ ጠንካራ ነህ፣ አያቅትህም። ጠንካራ ነህ። ይሄ ባይዘው የፍቅር ፈተና ነው። ፍቅር ውስጥ መፈተና ላይ እየተፈተናችሁ ነው። በቃ ይህን ነገር ደግሞ አልፋችሁት እናያችኋለን። እመናኝ ብሩኬ፣ የማያልፍ ነገር የለም። የማያልፍ ነገር አይመጣባችሁም ህይወታችሁ ውስጥ ባይዘው በቃ ፈተና ነው። ይሄ ፈተና ግን አልፋችሁ ግን ነገ እናያችኋለን። ያን ፈተና ግን የምታልፉት በምንድን ነው? እናንተ አንድ በመሆናችሁ ነው። እናንተ አንድ ከሆናችሁ ፍቅራችሁን ከተነቀራችሁ ማንም ወደ እናንተ ህይወት ሊገባ አይችልም። ባይዘው አሁንም እንድትረዱኝ የምፈልገው የእነሱ ጥንካሬና የእነሱ አንድነት ብዙ ነገርን ይሰባብራል። ቤተሰቦቼ አልፈልገውም። በቃ አይባልም። ሲጀመርኩ ልጁ አንተ አይደለም ኦም ብላ ለማሳመን እየሞከረች ነው። ብሩኬን እኛን ይሄ ልጅ የብሩኬ ነው ብለን እንድናስብ በጣም ለማሳመን እየሞከረች ነው። ግን አይሆንም። በቃ ይሄ ልጅ የብሩኬ አይደለም። ይሄ ልጅ የብሩኬ ሊሆን አይችልም። እንዴ አንቺ ለምን አባቱ ነኝ ብሎ የመጣው ልጅ ገፍተሽ ለምን አባቱ ያልሆነ ሰው እንትን ትያለሽ? በቃ ይወት ተበጠበጫለሽ። ለምን ባይዘው ለአንቺም ጥሩ አይደለም። ይሄ ልጅ ትወልጂዋለሽ፣ ለልጅሽ ጥሩ አይደለም። ለልጅሽ ግፍ አታስቀምጪ። በእውነት ልሻለሁ፣ የአንቺ ግፍ ለልጅሽ ነው የሚሄደው። የእነዚህ ምስኪን ልጆች፣ የእነዚህ ንጹህ ልብ ያላቸው ልጆች ህይወታቸውን እየበጠበጥሽ ነው። የሀይሚና የብሩኬን ህይወት እየበጠበጥሽ ነው። በጣም መለዩ ጨረቃዊ ሰዎች በአንቺ ምክንያት አዘን ውስጥ ገብተዋል። በአንቺ ምክንያት ጭንቀት ውስጥ ገብተዋል። ለምን? አንቺ ባመጣችው ነገር አይደል? ቤተሰቦቼ ይባላል ከሰሰኝ ከሰሻለሁ የሚከባሉ ምንም ትሁን ብሩኬ፣ ምንም ቦታ እሷ ብትሆን ባይዘው መፍራት የለብህም። እቺ ልጅ ማስወገድ ካለብህ በምንም ነገር አስወግዳት። በህግም ይሁን በምንም ይሁን ከቤት አስወጣት። አንተ አጠገብ እንዳትደርስ ማድረግ ትችላለህ። ባይዘው ኤደኮ ቀጣ ነው። ኤደ ፖሊስ ጣቢያ እቺ ልጅ ለህይወቴ አደገኛ ነች፣ በቃ ስለዚህ ከኔ እንድትርቅ እፈልጋለሁ። አንተ አጠገብ ከተገኘች ታሰራለች። ይሄ ማድረግ ትችላለህ ብሩኬ። እኔ ትንሽ ከማንቃት አንጻር ነው። ካለዚያች ልጅ በምንድን ነው የሚፋቷት? ሀይሚና ብሩኬን እንዴት ነው እቺ ልጅ የምትፋታቸው የሚለውን ጥያቄ ስናስበው አሁንም ቢሆን አንድና አንድ መልሴ ምንድን ነው? ሀይሚና ብሩኬ አንድ ካልሆኑ፣ ፍቅራቸውን ካላጠነከሩ፣ ካልታረጉ እቺ ልጅ የባስ ሀይሚና ብሩኬ ውስጥ ህይወት እየገባች እነሱን ማቋሰል በቃ አላ ብዙ ነገሮች ነው የምከታቸው። እመኑ ቤተሰቦች። አሁንም እባካችሁ ብሩኬ ሀይሚ የምትሰሙኝ ከሆነ እባካችሁ ታረቁ። የእናንተ መታረቅ ብዙ ነገርን ያድናል አይደል? እንደ ቤተሰቦች ማወቅ ፈልጌ እንደሚባል ነገር ሳንቺን የምቀረው ነገር የለም። ማወቅ ፈልገሽ ሁሉን ነገር የምታውቂው ማነሽ? ቀስ በቀስ በሂደት ታየዋለህ። ማነሽ? እመኑኝ እቺ ልጅ ከኋላዋ የሆነ ሰው አለ። በቃ
አንቺ ማነሽ? ወይ አንገት ብሎ የሆነ ነገር አለ ወይ ደግሞ ከኋላዋ የብሩኬን ነገር ተከታትሎ የሚነግራት ሰው አለ በቃ እንጂ በምን መንገድ እሺ ቡታጀራስ እሺ እዛው ስለሆኑ እሺ ብዬ ላስብ ያኔ የያዘውን ሆቴል የምታውቅበት መንገድ በቃ እዛው ስለሆኑ ይታያሉ ብዬ ላስብ። አሁን ግን አዲስ አበባ ድረስ መታ ቤቱን በምን መንገድ አወቀች? እኔ ግራ ይገባኝ ጥያቄ በጣም ፈጥሮብኛል። ቤተሰቦች ሻንጣሽን ይዘሽ ውጪ ነኝ ከዚህ ቤት አይመለከትሽም። ሰሚኛለሽ? እስክመጣ ድረስ ሲጀመር አንጠልጥለ ይዛት ውጣ። አንተ ከቤት መውጣት የለብህም። አንተ ወጥተህ እስከመጣ ድረስ ራሱ ማስጠንቀቅም የለብህም። እንደዚህ ብለህ ባይዘው ብሩኬ ማስገባትም አልነበረብህም። እሺ ሴት ልጅ ነው ብላ አንተ ባይዘው ለሴት ልጅ ያለ ክብር በጣም ትልቅ ነውና ሴት ልጅ ነው ብለህ ያስገባት ብዬ ለምን ግን ደግሞ እንዴት ቆይ ማድረግ የለብህም። እቺ ልጅ በቆየች ቁጥር ምንድን የሚፈጠረው? ሰላም አይፈጠርም። ባይዘው ነገሩ እየባሰ ነው የሚሄድብህ። አይሚ የዛሬ ቪዲዮ ስታየው ምንድን የሚሰማት? እኔ ትልቁ ነገር የተሰማኝ ነገር አይሚያችን ይሄን ቪዲዮ ስታየው ምንድን ነው የሚሰማት? ከባድ ነው። ከባድ ነገር ነው የሚሰማት ቤተሰቦች። እኔ አላቅም። እኔ አንድና አንድም አሁን ቪዲዮ የምቋጨው የዛሬ ቪዲዮ የምቋጨው በምን አሰብ መሰላችሁ? አይሚና ብሩኬ ፍቅራቸውን ካላጠናከሩ እዩ በእነሱ ህይወት መቼም አትወጣም። በቃ አንዳንድ ነገራቸው ቤተሰቦች። እነሱ ግን አንድ ከሆኑ ፍቅራቸውን ካጠናከሩ ጠንከር ብላ ነው የምትወጣው ከዚህ ቤት። አሁን የትናንትናው ቪዲዮ የታየው ዛሬ መጣችሁ። በቃ አይሚ ከዛ ቤት ልትወጣ እንደሆነና አይሚ ብሩኬን በቃ አልታረቅም እንዳለች ድጋሚ ስታይ ነው አሁን ላይ ዘመን ተመታ የእነሱ ህይወት የገባቸው። እነሱ በከፈቱት ክፍተቱ ልክ ነው እሷ መገባው ቤተሰቦች። አለቅ ፔሬድ። ስለዚህ አይሚና ብሩኬ አንድ መሆን አለባችሁ፣ መታረቅ አለባችሁ ብዬ አስባለሁ። የኔ ሀሳብ ይሄ ነው። የእናንተን ሀሳብ ደግሞ ኮሜንት ላይ አንጸባርቁልኝ። የኔ ሀሳብ ተናግሬ ያለው። ስለዚህ የእናንተን ሀሳብ አስተያየት እፈልጋለሁ ቤተሰቦቼ። ቪዲዮ ላይክ እና ሼር፣ ኮፒ ሊንክ እና ሰብስክራይብ ቤቱን ማድረግ አትርሱ ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም አክብራችኋለሁ። አትጨነቁ። ከኛ የሚጠበቀው ምንድነው? ሁላችንም በየሃይማኖታችን እንጸልይላቸው ላይና ለብሩኬ ቤተሰቦቼ። ማላችሁ የገባው ነገር ይውጣላቸው። እናንተም የምትሰሩት ስራ ልፋታችሁ ፍሬ ያፍርቶ ለሀገራችሁ ያብቃችሁ። አገራችሁ ገብታችሁ ከቤተሰቦቻችሁ ጋር የምትገናኙበት ነገር ይፈጠርላችሁ ቤተሰቦች ብዬ እመርቃችኋለሁ። ኮሜንት ላይ አሜን በማለት ደግሞ ፍቅራችሁን አሳዩን ቤተሰቦች። እወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ።